7ቱ የሴቶች ውሸት። ሴቶች የግል ቋንቋ አሏቸው። በሴቶችና በወንዶች መካከል ብዙ ልዩነቶች አሉ የሚለውን በተደጋጋሚ ነግሬያቸዋለሁ። ብዙ ወንዶች የሚሳሳቱትም ይህንን ልዩነት በመርሳት ባለማወቅና ችላ በማለት ነው። ሴቶች የግል ቋንቋ አላቸው። እወድሃለሁ ስትል በቀጥታ ትወደኛለች ማለት ነው ብለህ አትረዳ። የሴቷ ንግግር ቅኔ ነው። ሴት ልጅ ቅኔ ነው የምትናገር። ምናልባት አንተ ትክክለኛውን ነገር ሊሆን ይችላል። እወድሻለሁ ስትላት እንደምትወዳት እየነገርካት፣ አፈቅርሻለሁ ስትላት እንደምታፈቅራት እየነገርካት ሊሆን ይችላል። ወይ አምሮብሻል ስትል የእውነት እንዳማረባት እየነገርካት ሊሆን ይችላል። ሴት ግን እንደዛ አይደለም። የራሷ ቋንቋ አላት። የሆነ ቅኔ ነገሮችን ታበዛለች። ዛሬ 7 የሴቶች ንግግር ውስጥ ያሉ ስውር ቅኔዎችን ወይም ደግሞ ስውር ናቸው ብለህ የምትረዳቸው አይነት ቅኔ ነገሮችን እነግርሃለሁ። ምንድን ናቸው የሚለውን በደንብ አድርጌ ያስረዳሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ። አንደኛውና የመጀመሪያው ሴቶች ወይም በሴቶች ንግግር ውስጥ ያለው ስውር ቅኔ፣ አንተ እኮ በጣም መልካም ሰው ነህ፣ አሪፍ ጓደኛ እሆናለሁ አለች ማለት ትርጉሙ በቀጥታ የሚፈታ አይደለም። ትርጉሙ ምን መሰለ? ከጓደኝነት ውጭ እኔን ፍቅረኛ ለማድረግ እንዳትሞክረው፣ አላፈቅርህም ማለቷ ነው። አየህ፣ አንተ በጣም ጥሩ ሰው ነህ፣ በጣም መልካም ሰው ነህ፣ በጣም አሪፍ ሰው ነህ እኮ እኔ ለአንተ አሪፍ ጓደኛህ እሆናለሁ አለች። አንተ ግን በቃ አሪፍ ጓደኛዬ ነች ማለት ፍቅረኛዬም መሆን ትችላለች አይነት ነገሮችን ሊመስል ይችላል። ግን እሷ በፍጹም እኔን ከጓደኝነት ውጭ እንዳትሞክረኝ፣ እንዳታስበኝ፣ አላፈቅርህም፣ አልወድህም፣ ለአንተ ጀስት ጓደኛዬ ነህ እንጂ ለፍቅር መኝ አይነት ሰው አይደለህም እያለች ነው። አንተ ግን አልገባህም። ሁለተኛው ፔሪድ ላይ ነኝ ራሴን አሞኛል ስትል ፔሪድ ላይ አይደለሁም ራሴንም አላመመኝም፣ ግን የአልጋ ጨዋታ መፈጸም ስለማልፈልግ እባክህ ተወኝ እያለች ነው። አንዳንድ ወንዶች ከወለች ሴት ጋር ፍቅረኛ ሆናችሁ ምናምን አብራችሁ ማደር ምናምን አብራችሁ መዝናናት ጠጥታችሁ በልታችሁ ምናምን አብረህ ማደርና ያልጋውን ጨዋታ ትፈልገው ይሆናል። ግን እሷ ስለደበርካት ሊሆን ይችላል ወይም ስላልፈለገች ሶሪ ፔሪድ ላይ ነኝ ራሴን አሞኛል የሆነ አይነት ነገሮችን ትነግርሃለች። ግን ያ ምንድን ነው? ራሷን ስላመማት ወይም ፔሪዷ ላይ ስለሆነች ወይም ምናምን ስለሆነች ወይ የሆነ ነገር ስለሆነች አይደለም። ግን ያ የሆነበት ምክንያት እሷ እንትን ስለማትፈልግ ነው። ካንተ ጋር መተኛቱን ወይም ደግሞ ለአሁን ያልጋውን ጨዋታ ስላልፈለገች ነው። አንተ ግን አይገባህም። ቅኔ ነው። ብዙ ጊዜ ልክ ምሽት ሲል ወይም ደግሞ ማታ ሲሆን አብራችሁ አልጋ ላይ ስትወጡ ወይ ራሴን አሞኛል ወይ እንደዚህ ነው። ብዙ ጊዜ የምታበዛብህ ከሆነ ራሷን ስላመማት አይደለም ስላልፈለገች ነው። ይሄን ሊገባህና ልትረዳው የሚገባህ ነገር ነው። አየህ፣ ሴቶች የራሳቸው ቋንቋ አላቸው። ሴቶች የውሸት ቋንቋዎች አሏቸው እምልህ በምክንያት ነው። ምክንያት ስላለኝ ነው እንጂ ሴቶች የግል ቋንቋ አላቸው ስልህ እንግሊዘኛ ይናገራሉ፣ አረበኛ ይናገራሉ ምናምን እያልኩ አይደለም። ግን አማርኛ ሆኖ ሁለታችሁን የሚያግባባ ቋንቋ ሆኖ ሁላችንም የሚያግባባን አማርኛ ሆኖ ግን እሷ የምትናገርበት መንገድ የራሷ የግል የሆነ ቋንቋ አላት። ሶስተኛው አንተ እኮ ከኔ የተሻለ ሰው ይገባሃል፣ አንተ መልካም ሰው ነህ፣ እኔ አራባም ስትልህ እውነትም አንተ እንደዚህ እኮ አይደለም፣ በጣም ጥሩ ሴት እኮ ነሽ አንቺ፣ እወድሻለሁ፣ አንቺ ምንም ብትሆኝ አፈቅርሻለሁ እያልክ ትጃጃል ይሆናል። ግን በእርግጠኝነት ልንገርህ፣ አንተን እንደዛ የምትልህ አንተ እኮ የተሻለ ሰው ይገባሃል፣ ጥሩ ሰው ነህ ምናምን የምትልህ ከሆነ ልተው ስለፈለገች ስለደበርካት በቃ አትመጥነኝም አይነት ነገር ነው እንጂ አንተ ስለማትል ጥሩ ሰው ስለሆንክ ከኔ የተሻልክ ሰው ስለሆንክ እኔ አልገባህም ስትለው ከኔ የተሻልክ ነኝ እሷ ደካማ ናት ብለህ በፍጹም እንዳታስብ። እንደዛ ካሰብክ ተበላህ ነው የሚልህ። የእውነቴን ነው። በጣም ነው የምትበላ። እንደዛ አይደለም። እሷ በጣም ብልጥ ስለሆነች ነገሮችን አዙራ ምናምን ስለሆነ የምትናገረው በቃ አንተ ጥሩ ሰው ነህ፣ እኔ አልገባህም፣ ግን ምን አባሃት መጥነኝ ደግሞ እንዳንተ አይነት ሰው እኔን ሊመጥነኝ ነው፣ አንተና እኔ አንመጣጠንም በሚል ሀሳብ ሊሆን ይችላል አንተን እንዲህ እያለች ያለው። መተው ትፈልጋለች፣ ከአንተ ጋር መለያየት ትፈልጋለች። አየህ፣ አንተ ግን እውነትም ራስህን የተሻልክ ሰው መስሎ ግራ ልትጋባ ትችላለህ። ብዙ ወንዶች እንደዚህ ተብለው ወይም ደግሞ ጥሩ ሰው ነህ፣ እኔ አልገባህም ምናምን ተብለው በቀጥታ ወስደውታል። ግን አይደለም፣ እንደዛ አይደለም። እኔ አንድ ገጠመኝ ልንገርህ። በጣም ይወዳታል፣ ያፈቅራታል እና ይሄ ልጁ እምነታዊ ነገር ፈልጓል። በቤተክርስቲያን ማግባት
ድንግል ነኝ ምናምን ብለዋለች። ስለዚህ እሱ በቤተ ክርስቲያን ማግባት ፈልጎ እሷን በጣም 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 ይለምናታል። እሷ ግን መጨረሻ ላይ በጣም እኔ ለአንተ ማልገባ ሰው ነኝ፣ አንተ በጣም 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 ጥሩ ሰው ነህ፣ መልካም ሰው ነህ ምናምን ብላ ልትሸውደው ፈለጋች። ግን በዛ ህይወታቸው ውስጥ በዛ ጊዜያቶች ውስጥ ለእሱ ድንግል ነኝ እያለች እሷ ፍቅረኛ ነበራት፣ እሷ ጓደኛ ነበራት፣ አብረው የምትዝናና በቃ ዴት የሚያደርጋት ሰው ነበረ። ግን አየህ እሱ በላዩ ላይ እንደፈለገች እየተጫወተችበት፣ መልካም ሰው እኮ መልካምነቱን እንድትነግረው ፈልጋም ሊሆን ይችላል። በዛው ግን አልፈልግህም እኔ እንዳንተ በቃ አንደኛ ይሄ በቤተ ክርስቲያን ወይም እምነታዊ ነገር የምትለውን አላሟላም፣ ሰው አልፈልግህም እያለችው ነው። እሷ ከሌላ ወንድ ጋር እየተዝናናች ቺት እያደረገችበት፣ እሱ ግን አይ በፍጹም እኔ አንቺ በቃ መልካም ሰው ነሽ፣ እንዴት ምንም ብትሆኝ አንቺን እወድሻለሁ እያለ እሱ ማለቃቀስ። እንደዚህ ነው በቃ ሴት ልጅ ቅኔ ናት። ሴት ልጅ ግራ ነው የምትናገረው። አራተኛው ከ5 ደቂቃ በኋላ እመጣለሁ ካለችህ ትርጉሙ በል 30 ደቂቃ ጨምርበት ደፋር እያለች ነው። ወይ ደውለህላት እንገናኝ 5 ደቂቃ ጠብቀኝ ብላ ከዛ ስትቀባባ ስትኳኳል ምናምን ስትል የሆነ ነገር ስታደርግ ምን አባቱ ይቆሞ እንዳለ እንዴ ምን አባቱ ይጠብቅ። እንደዚህ ነው የሚሉ ሴቶች። ይጠብቅ ምን አባቱ ደግሞ እኔን አግኝቶኝ ነው እንደዚህ ሁኝ እየሄድኩ ደግሞ እሱ እንደዚህ አየህ። እና ብዙ ወንዶች 5 ደቂቃ ብላኛለች ብለው ይወጡና በቃ ተበግረው ፀሐይ ቀብቅቧቸው የሆነ ካፌ ገብተው ሻይ ያዘው ሻይ ጠጥተው ሻዩ ሲያልቅ እዛ በቃ አስተናጋጅ ጋር መፋጠጥ መሯቸው። ምንድነው በቃ እንዴት 5 ደቂቃ ብላኛል እንዴ ምን ሆንሽብኝ ምናምን። ግን አይደለም በቃ መረዳት ያለብህ አንተ 5 ደቂቃ ስትል ምናልባት 5 ሰዓት ጠብቀኝ እያለች ሊሆን ይችላል። ምናልባት 30 ደቂቃ ጨምርበትና ጠብቅ እየተባልክ ሊሆን ይችላል እንጂ 5 ደቂቃ ስላለችህ 5 ደቂቃ ብለህ አትያዝ። ምክንያቱም እንዳልኩ ሴት ልጅ ያለችውን ሳይሆን ነገሩን ሁላ በቅኔ ነገሩን ሁላ በምናምን የሆነ ነገር እያለች ነው። ስለዚህ 5 ደቂቃ ካለች አንተ የሆነ ደቂቃ ጨምራ መሄድ ነው ያለብህ እንጂ 5 ደቂቃ ብላ ሄደህ ተበግረህ መዋል የለብህም። አምስተኛው እሺ በቃ ይቅር ብያለሁ የኔ ውድ ስትልህ ትርጉም የሚገባ ወይም ደግሞ አንተ የምትተረጉመው ያለ አንተ ትርጉሙ የእጅህን ካልሰጠውህ እኔ አይደለሁም ያደረከውን የምረሳ አሻንጉሊት አይደለሁም እያለች ነው። ቂም ይዛባለች። አንተ ግን እሺ በቃ የኔ ውድ ይቅር ብያለሁ በቃ ቀላል ነው ልትል ትችላለች። ከባድ ነገር አጥፍተህ እኮ ነው ቺት አድርገህባት ራሱ እንዲህ ያልተልህ ትችላለች። ግን ሲተረጎም ግን እሷ በቃ በውስጥ ቆይ የእጅህን ነው የምሰጠው ያደረከውን መልሼ አደርጋለሁ እያለች ነው። ይሄ አይገባህም። በቃ ይቅር ብላኛለች ብለህ አንተ ፈታ ብለህ ምናምን በቃ እግርን ሰቅለህ በቃ እሷ እኮ ጥሩ ናት ይቅር ባይ ናት ምናምን ትል ይሆናል። ውሸት አይደለች። ስድስተኛው ደህና ነኝ ትልሃለች። ስደውላት እንዴት ነሽ ውዴ? ውይ ደህና ነኝ። እንዴት ነው በዓል ተመችቶሻል? ጥሩ ነው። ያኔ ግን ምን ትላለች መሰለህ? እጭ ምን ይጨቀጭቀኛል በቃ ምንድነው ገና መከራዬን የሚያበላኝ ምንድነው እያለች መሆኑን ተረዳት። በቃ አዎ ደህና ነኝ እኔ ውድ እንደዚህ ብሎ ምናምን ብዙ ሌላ ተጨማሪ ወሬ የማታወራ ከሆነ ሁልጊዜ እኔ ደህና ነኝ የምትል ከሆነ ሰልችታለች። ስልችት ብልሃታል። ሰባተኛውና የመጨረሻው ክብደቴን ለመቀነስ እራት አልበላም ካለች ልክ ስትተኛ እንዴት ነው አንተ ስትተኛ ምናልባት ትበላለች የሆነ ምግብ አልበላይ ብሎ ምናምን እያለችህ እሷ ግን በጎን በቃ 1-2 እንጀራ ምናልባትም 3 እንጀራ እየበላች ሊሆን ይችላል። በጣም ይሄ ነው በቃ የሴቶች ባህሪ። ውሸትም አለበት። ከውሸቱ በዘለለም ደግሞ በቃ ሴቶች ብዙ ጊዜ ነገሩን ተገላቢጦሽ ቅኔ ነው የሚያደርጉት። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ